ዛሬ ቁጭ ብዬ እያሰብኩኝ ነበርና ምን አይነት ሀሳብ መጣልኝ መስላችሁ? ብዙ ጊዜ የምንወድቅበት ነገር ወይም ደግሞ ምንድነው እየያዘን ያለው ማለት ትኩረት አላደረግንበትም። ነገር ግን ብዙ ቦታዎች ላይ ኢፌክት እየፈጠረብን ያለ ከዛም ባለፈ ደግሞ ብዙ ቦታዎች ላይ በጣም ትልቁን አስተዋጽኦ እየወሰደ ያለ ትልቅ ነገር አለ እና ምነው መሰላችሁ? ኢሞሽናል ኢንተለጀንስ አለመኖር ማለት ነው። እና ብዙ ነገሮቻችንን በስሜት የምናደርገው ማለት ስሜት ላይ ዲፔንድ ይሆናል። ከዛ በኋላ ነው ለስሜቶቻችን ምክንያት ልንሰጥ የምንችለው። ኢሞሽናል ኢንተለጀንስ ያላቸው ሰዎች የሉም እያልኩ አይደለም፣ ግን ብዙዎቻችን ስሜታችን ላይ ዲፔንድ ሆነን ነው ነገሮችን ለመወሰን ወይ ደግሞ የሆነ ነገሮችን ለማድረግ የምንጥረው። ስሜታችን ላይ በጣም ዲፔንድ እንሆናለን። ስሜታችን ላይ በጣም አታችድ ሆነን ነው የምንለው። አይታወቀንም፣ ላይመስለን ይችላል። ብዙውን ጊዜ ግን የሚይዘንና ኢፌክት እየፈጠረብን ያለው ብዙ አይነት ሪሌሽንሺፕ ላይ ሊሆን ይችላል። ከዛም ባለፈ ኤኒ ስራ ላይ ሊሆን ይችላል። ከዛም ባለፈ ደግሞ ሌሎች የህይወታችን ክፍሎች ውስጥ ኢፌክት የሚፈጥርብን ትልቁ ነገር ኢሞሽናል ኢንተለጀንስ አለመኖራችን ነው። እና ዛሬ የምናወራበት ጉዳይ ብዙ ቦታዎች ላይ መፍትሄውን እንድናገኝ የሚረዳንን ኢሞሽናል ኢንተለጀንሳችን ግዴታ ማዳበር ያለብን ነገር ነው። ምክንያቱም አንደኛውና ዋነኛው ነገር ህይወታችንን እንዲቀጥልም ማለት ይቻላል በሚባልበት ደረጃ ማለት ነው። እነሱ ነገሮች መጀመሪያውና ዋነኛው ነገር ስሜታችንን በስነ ስርዓት የመረዳት ችሎታችንን ማዳበር አለብን ብዬ አስባለሁ። ምክንያቱም ሀዘን ላይ ስንሆን ምን አይነት አክሽኖችን ነው የምንወስደው? ስንናደድ ምን አይነት ሰው ነን? ስንደሰት ምን አይነት ሰው ነን? ስሜት ላይ ሀይ ስሜት ላይ ስንሆን አንወስን ይባላል ብዙ ጊዜ እንደውም ካያችሁ። ግን እንደዚህ አይነት ስሜቶች ላይ ስንሆን ምን አይነት አክሽኖችን እንደምንወስድ ራሳችንን አዌር ማድረግ ይፈልጋል። ምክንያቱም ስሜቶቻችንን በትክክል ካልተረዳናቸው ሀው ከሰዎች ጋር ሄደን ራሳችንን ገልጸን ራሳችንን ኤክስፕሌን አድርገን መቀጠል የምንችለው ሪሌሽንሺፕ ላይም ሆነ የራሳችንን ስሜት ኮንትሮል ማድረግ የማንችል ሰዎች የራሳችንን ስሜት ለይተን ምኑ ጋር ምን እንደሚሰማን ምን አይነት ቦታዎች ላይ ምን አይነት ፊሊንጎችን እንደምናስተናግድ እና እነዛ ፊሊንጎች ሲመጡ ምን አይነት አክሽኖችን እንደምንወስድ ካላወቅን ሀው እንዴት ነው ካደረግ ሄደን ከሰዎች ጋር ተስማምተን የምንኖረው? ግዴታ ደግሞ ከሰዎች ጋር ነው የምንኖረው። ገንዘብም የምናመጣው ከሰዎች ጋር ሰርተን ነው። ብቻችንን እንግዲህ ኤግዚስት አድርገን አይደለም ወር ደግሞ ሪሌሽንሺፕ ብንመሰርትም ያ ሰው አንድ ሰው ሌላ ሰው ነው ወደ ህይወታችሁ የሚመጣው። ከዛም ባለፈ ከቤተሰቦቻችሁ ጋር ብንኖሩ ብቻችሁን አይደላችሁም አይደለ? ብቻችሁን ካልሆናችሁ ደግሞ እነዛ ሰዎች አሉ ህይወታችሁ ውስጥ ማለት ነው ከእናንተ ተጨማሪ ነው። ስለዚህ መጀመሪያ ራሳችንን አዌር ማድረግ ማወቅ ይጠበቅብናል ብዬ አስባለሁ። በስሜት ደረጃ ምኑ ጋር ነን? ስሜታችንን መቆጣጠር እንችላለን? ስንናደድ ኦኬ ኮንትሮል አድርገን ያንን ነገር ካስተናገድን በኋላ ነው እንትኖች የምናደርገው፣ ወይስ የሆነ ነገር ሲመጣ አግሬሲቭ ሆነን በቃ እዛ ጋር መፈጠር የሌለባቸውን መናገር የሌለብን ነገር ተናግረን ከዛ በኋላ እንጸጸታለን? እሱን በጣም በስነ ስርዓት መረዳት ይጠበቅብናል ብዬ አስባለሁ። ምክንያቱም እኔ እንደዚህ አይነት ችግር የለብኝም ሆነ ስሜቴ ግን የሚቀድመኝ ምኑ ጋር ነው? እንዲህ ስናደድ ምንም ስልም የማልቀስ ነገር ነው የሚመጣው፣ ቶሎ ብሎ የማልቀስ ማለት ነው። እኔ በዚህ መልኩ ነው ራሴን የተረዳሁት። እንዴ የሆኑ ስሜቶች ላይ ሲሆን ወይም ደግሞ በጣም ከተደሰትኩም ኦር ደግሞ በጣም ከተናደድኩም ወደ ለቅሶ ወይም በጣም ዝም ነው የምለው ማለት ነው እንጂ ወደ መናገር ውስጥ አልናገርም ማለት ነው። ወደ መናገር አይደለም የሚመራኝ፣ ወደዛ ሳይሆን ቀጥታ ወደ ዝም ማለት ነው። ራሴን አውቀዋለሁ ማለት ነው። ስናደድ ከነዛ ሰዎች ጋር ኮንቨርሴሽን ከማድረግ ይልቅ ቆይ በቃ ይሄ ነገር ይብረድና ከተረጋጋን በኋላ እናወራለን የሚለውን ነገር ማድረግ ነው እንጂ ያለብኝ እኔ አሁን እንደዛ ነው እንጂ ማድረግ ያለብኝ ማውራት ሳልችል እዛ ጋር ዝም ምል ከሆነ ዝምታ ከሆነ የሚያረጋጋኝ ከዛም ባለፈ ደግሞ እንባ የሚቀድመኝ አይነት ሰው ከሆንኩኝ እንዴት ነው እዛ ጋር ስናወራ እንትን ለቅሶ ላደርገው ነው ማለት ነው። ያላዝናለሁ። ምክንያቱም ኮሚኒኬሽን እዛ ስሜት ላይ ሲሆን ኮሚኒኬት ማድረግ ችሎታ ይሄ የወረደ ነው። መሻሻል ያለብኝ የቱ ጋር ነው? እሱን ነው ማለት ነው። አንዳንድ ሰዎች ደግሞ አሉ በጣም ሲናደዱ ምንም አያውቁም፣ በቃ ወደ ድብድብ፣ ወደ ጥል፣ ወደ ስድብ ነው የሚገቡት እና ከተሰደቡ በኋላ ሲረጋጉ ግን በጣም የሚቆጫቸውን ነገር ያደረጉ ስሜት ላይ ሲሆን ወይ ደግሞ ሲናደድ ማድረገውን አላውቅም እኮ የሚሉ ሰዎች አሉ እና ያንን በጣም አዌር ማድረግ አለብን። ወይም ደግሞ ይህል ነው የምንሄድ ነገር ነው ስንወለድ ይዘን የተወለድነው ሳይሆን እንደ አበሻ እንደ ኢትዮጵያ ደግሞ ስናይ ኢሞሽናል ኢንተለጀንሳችን በጣም ይወረደ። ብዙዎቻችን ስሜታችንን እንዴት ኮንትሮል ማድረግ እንዳለብን አናውቅም። ስሜታችንን እንዴት መቆጣጠር እንዳለብን አናውቅም። ስሜት ላይ ዲፔንድ ሆነን ብዙ ውሳኔዎችን የምንወስነው። ይሄ እውነታ ነው፣ ይካድ ነገር አይደለም። ምክንያቱም የሆነ ነገር እንኳን ስንገዛ
ከገዛ ነው በኋላ ስለወደድነው ምናምን ከገዛ ነው በኋላ ነው ሪዝን ለመስጠት የምናደርገው፣ ወይ ደግሞ ያንን ነገር ካደረግነው በኋላ ነው አእምሯችን እንዳይወቅሰን ሪዝን ለመስጠት እንሞክራለን። ስለዚህ እነዛን ነገሮች ለማሻሻል ደግሞ መጀመሪያ ስሜታችንን አዌር ማድረግ አለብን፣ መረዳት አለብን። ምን አይነት ስሜቶች ናቸው እኔን አግሬሲቭ የሚያደርጉኝ? አግሬሲቭ ስሆንስ እነዛን አክሽኖችን እንዴት መቆጣጠር እችላለሁ? የሚሉትን ኢሞሽናል ኢንተለጀንስ በማንበብ ፕራክቲስ በማድረግ ነው የሚመጡት። በአክሽን ውስጥ እየተሻሻሉ የሚመጡ ነገሮች ናቸው እንጂ በአንዴ የተነሳችሁ በቃ መስናደድ መደባደብ አልችልም፣ ይሄ እስከዛሬ ያመጣችሁት ነገር በአንዴ አድርጋችሁ የምትቀይሩት ነገር አይደለም። ግን መቀየር ይችላል፣ እየተሻሻለ መምጣት የሚችል ነገር ስለሆነ ማለት ነው። ድሮ ላይ ፊት ለፊት እዛው እየተነጋገርኩኝ የማለቅስ ልጅ ኦር ደግሞ የሆነ አይነት በቃ ከኔ ተቃራኒ ሀሳብ ስታመጡልኝ የማለቅስ ልጅ የነበርኩት ልጅ አሁን አላለቅስም። ምክንያቱም አዌር ያደረኩት ጸባይ ነው። ይሄን ጸባይን ስለማውቀው እዛ ጋር ምንድነው ስሜቴን ኮንትሮል የማድረግ ችሎታዬን አሁን በደንብ እያዳበርኩት ነው የሚሄደው። ምንም ቢፈጠር ሰው ፊት አላለቅስም። እሱን ግን በአንዴ ኦኬ ተረድቼዋለሁ ብዬ ያመጣሁት ነገር በፕሮሰሶች ውስጥ የመጣ ነገር ነው። አንድ ኮንቨርሴሽን ሲደረግ ኮንቨርሴሽኑን እዛ ጋር ያደረጋችሁትን ንግግር ከራሳችሁ ጋር አታች አድርጋችሁ ከማለታችሁ በፊት መጀመሪያ ምንድነው ያ ነገር ከናንተ ቀራኒ ሁሌ እናንተ ትክክል ልትሆኑ አትችሉም፣ ወይ ደግሞ ሰዎች ሊተርቧችሁ ይችላል ምናምን ነገር እንደዚህ ሲደረግ እናንተ ጉም ብላችሁ በአንዴ የምታለቅሱ ምናምን አይነት ሰዎች ከሆናችሁ እኔ እንደነበርኩት ማለት ነው ከሆናችሁ በጣም ነው በቃ ኢሞሽናሊ ዌል አይደላችሁም ማለት ነው። ሀሳባችሁን የማስረዳት ችሎታችሁ በጣም እየወረደ ነው ማለት ነበርኩ እኔ። ለዛ ነው ሀሳባችሁን የመግለጻችሁን ችሎታ ማዳበር የምትችሉት ደግሞ ኢሞሽናችሁን ኮንትሮል ማድረግ ስትችሉ። ምክንያቱም ያ ሰው የሆነ ነገር ሲናገራችሁ ቦግ እያላችሁ ተናደዳችሁ፣ ያ ሰው የሆነ ነገር ሲናገራችሁ እያለቀሳችሁ ከሆነ ሀሳባችሁን መግለጽ ስላልቻላችሁ ያንን ከቨር የማድረጊያ ዘዴ ስለሆነ እኔ በማልቀስ ነበር ያንን ነገር ከቨር ማድረግ ነው። በቃ ተው ምናምን ነገር ይባልና ያ ነገር ይሰጣል ማለት ነው። እኔ እንዳሸነፍኩኝ ፊል ለማድረግ ነው እንጂ ምንም እንትን ነገር የለውም። ስረዳው ነው ግን ይሄን ያወቅኩት እንጂ አዳስ ታይም ልክ እንዳደረኩ ነው የሚሰማኝ ነበር፣ ግን ልክ አላደረኩም። ምክንያቱም ያ ነገር ልክ ስላልሆነ በደንብ ስትረዱት ግን ምን ነበረ በቃ ያንን ነገር የመሸሽ ነው፣ እየሸሸሁት ነው ያን እንትን እንዳይሉኝ ማለት ነው። ያ ነገር እንዳሸነፉኝ እንዳይሰማኝ የማሸነፍ ስሜት በቃ ሁሌ አሸናፊ ሆኖ መገኘት አለብኝ የሚል ሜንታሊቲ ነበር። በቃ ሁሌ አታሸንፉ። ነገር ግን በሐሳብ ስትከራከሩ ልዩነቶች ይመጣሉ። እነዛ ልዩነቶች ግን እንዴት ነው ፊክስ ማድረግ የምችለው? ያ ሰው በምን መልኩ ነው ልክ የሆነው፣ እናንተስ በምን መልኩ ነው ልክ የሆናችሁ የሚሉትን ነገሮች አዌር አድርጋችሁ ማወቅ አለባችሁ እንጂ በአንዴ ብድግ ብላችሁ በቃ እኔ ነኝ ልክ እንደዚህ የምትሉ ሰዎች ስላላችሁ በደንብ ስላየሁ እና ብዙ አይነት ነገሮች ላይ ኢሞሽናችሁ ነው ይህንን ነገር እንድታደርጉ የሚያደርጋችሁ። ከዛ ባለፈ ደግሞ በሁለተኛ ደረጃ ምንድነው ከሰዎች ጋር ኮሚኒኬት ስታደርጉ ይሄ የስሜታችሁ የሚያወርዱባችሁና የሚያወጡባችሁን ነገር ማወቅ አለባችሁ። ማለት እናንተ እንዲደረግባችሁ ወይም ደግሞ እንዲያወሩት የማትፈልጉትን ነገር ቀድማችሁ ለሰዎች ማሳወቅ ነው። ይሄ ነገሮችን ልታወሩብኝ ብላችሁ አዌር እንዲያደርጉ ማድረግ። ራሳችሁን በስነ ስርዓት ካወቃችሁት ነው ግን ይሄን የምታውቁ ማለት ምን እንደሚያናዳችሁ፣ ምን እንደሚያስደስታችሁ፣ ምን አይነት ነገሮች ፊሊንጋችሁን እንደሚያዛባው የምታውቁት ራሳችሁን በደንብ አዌር ስታደርጉ። በስነ ስርዓት ካወቃችሁ ከሰዎች ጋር ሄዳችሁ ያን ነገር ሲያወሩ እንደዚህ አይነት ወሬዎችን እኔ ማውራት እንደዚህ አይነት ነገሮች እኔ ኮንፈርት አይሰጡም ብላችሁ ለመናገር የምትችሉ ራሳችሁን አዌር አድርጋችሁ ስትችሉ ነው ማለት ነው። በሁለተኛ ደረጃ ሰዎች አዌር እንዲያደርጓችሁ ማድረግ ነው። አዌር የሚያደርጓችሁ ግን መጀመሪያ ራሳችሁን ስታውቁ እና ራሳችሁን ማውቃችሁ ደግሞ ማለት ነው ማንነታችሁን እንድታከብሩ ያደርጋችኋል። በደንብ እናንተ ራሳችሁን ያላከበራችሁትን ማን መጥቶ እንዲያከብራችሁ መጀመሪያ ለራሳችሁ የምትሰጡትን ቫልዩአችሁን እያወረደባችሁ እንዳይሄድ ያንን ነገር ማስተካከል ይጠበቅባችኋል። ምክንያቱም በስሜት ደረጃ የምትወርዱ ከሆነ ሰልፍ ቫልዩአችሁን ለራሱ እያወረደባችሁ፣ ምክንያቱም እኔ ንግግር ማድረግ አልችልም ማለት ነው፣ እኔ ከሰዎች ጋር መግባባት አልችልም ማለት ነው፣ እኔ እንደዚህ ማድረግ አልችልም ማለት ነው የሚሉትን ሀሳቦች እየመጡባችሁ ይመጣል። ምክንያቱም ኢሞሽናችሁ ቶሎ የሚቀድማችሁ ከሆነ ንግግር ስታደርጉ ኦር የሆኑ ጥሎች ሲፈጠሩ ወይ ደግሞ ከፓርትነራችሁ ከፍቅረኛችሁ ጋር ስትጣሉ እዛ ጋር ቶሎ ወደ ፐርሰናሊቲ ወደ ራሳችሁ ፐርሰናላይዝ አድርጋችሁ የምታወሩ ከሆነ ምናምን ችግር እንደሆነ ሳይሆን እናንተ እያሰባችሁ ያለው በቃ ያን ነገር ስለማይሆን እኔ ነኝ የሚል ነገር እንትናችሁ። ግን ኢሞሽናሊ ዌል ስትሆኑ ኢሞሽናሊ ኢንተለጀንሳችሁ በደንብ ሃይ ሲሆን በደንብ ያግዛችኋል ማለት ነው። እንደዚህ አይነት ነገሮች በደንብ ማስተካከል ይጠበቅባችኋል።
እምላችሁ ነገር ምንድነው በስሜት ደረጃ ያላችሁን ነገር በጣም ያስተካከላችሁ። ምክንያቱም ከብዙ ነገሮቻችን ጋር ህይወታችን ውስጥ ካሉ በጣም ከብዙ አይነት ነገሮቻችን ጋር ኮኔክት የሚያደርግ ነገር ነው። ሴልስ ላይ እንበሉ አሁን ሴልስ ላይ ራሱ ስሜቱን ሽጡት ነው የሚባለው አይደለም? ስሜቱን እንድትሸጡት ነው የሚነገራችሁ ምናምን አይነት ነገር። የትም ቦታ ሄዳችሁ ስትቀጠሩ እንኳን ኢንተርቪው ስትደረጉ እንኳን ለዛ ሰው የምትሰጡትን ቫልዩ ነው የምትናገሩት። ለዛ ሰው የምትሰጡትን እንትን ደግሞ ቫልዩ የምትነግሩት ደግሞ በስሜት እኔ ምን ያገኛለሁ የሚለውን ነገር ነው የሚያሳየው እዛ ጋር ማለት ነው። ስለዚህ ስሜትን ነው ብዙ ነገሮቻችን ከስሜት ጋር ቁርኝነት አለ። እነዚያን ስሜታችን ደግሞ በጣም ብዙ ቦታዎች ላይ የሚገቡ ከሆነ ግዴታ ኮንትሮል ማድረግና አንደርስታንድ ማድረግ ይጠበቅብናል ማለት ነው። ስሜቶቻችን እንዴት ነው ኮንትሮል የምናደርገው? ሎጂካሊ ያሰብን ይመስለናል፣ አይታወቀንም እኮ ሎጂካሊ ግን እያሰብን ሳይሆን ስሜታችን አእምሯችንን እንዳያውቅ ሰው በምክንያት እየደገፍ ነው ያለነው እና ብዙዎቻችን እንደዚህ እየተሸዋወድን ስለሆነ ያለነው ስሜታችንን ሀው ቱ ኮንትሮል የሚለውን ነገር በደንብ ራሳችሁን ለማወቅ ከምን አንጻር ነው ኢሞሽኔ እንደዚህ ቫሪ የሚያደርገው? ከመጣሁበት ባክግራውንድ ነው፣ ከመጣሁበት እንትን ነው ምናምን ብዙ አይነት ነገሮች። ምክንያቱም ያደግንበት ቤተሰብ፣ ማህበረሰብ፣ ጓደኞቻችን አለው ኢፌክት። እንዴት ያ ነገር እንዴት ነው ኮንትሮል የምታደርጉት? እየተናደደ ሁሌ የሚመታችሁ አባት ኖሯችሁ ኦር ደግሞ ቤተሰብ ውስጥ የሆነ ነገር ሲፈጠር ሪዝነብል ሆኖ ከማስረዳት ይልቅ እየተጫጫሁ የሚያወሩ ከሆነ ያ ነገር ልክ ይመስላችኋል። እና የሆነ ነገር ሲነሳ ስትጮሁ ምንድነው ልክ እንደሆናችሁ እንዲሰማችሁ የሚያደርግ ይመስላችኋል። እና ላታውቁት ትችላላችሁ፣ ግን እየወሰዳችሁት አይምሮአችሁ ልክ እንደሆነ እያሰበ ይመጣና ኢሞሽናሊ ዌል እንዳትሆኑ ኢሞሽናል ኢንተለጀንስ በጣም ሎ የሆነ ሊሆን ይችላል ማለት ነው። ስለዚህ እነዚህ ነገሮችን በደንብ አስተካክሏቸው። ብዙ አይነት ህይወታችን ውስጥ ብዙ አይነት ቦታዎች ላይ አሉ። ብዙ አይነት ቦታዎች ላይ ኢፌክት ይፈጥርብናል እና ደግሞ ኢፌክትም እየፈጠረብን ያለው እና ኢሞሽናችሁን በደንብ ኮንትሮል ማድረጋችሁን እርግጠኛ ሁኑ ለማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ ፋሚሊ መሆን ትችላላችሁ ማለት ነው። መልካም ጊዜ ይሆንላችሁ። ሁሌም እንደምላችሁ ደግነትን መራችን ነው።